ታድለሃል ከኔ ስትጣላ ደመቁን ይዘሃል ደሞ ደመቁ ላይ እልፌን ደርበሃል እልፍዬ እያለች ጫልቱን ሰልሰሃል እኔ ካንተ ሌላ አልሆንሽ ብሎኛል እርግጥ ያስረግዞ እንጃልሽ ብሎኛል ስዊተር ታድለሃል ነግረሽ ነበር ሰላም ጤና ይስጥልን ክብራትና ክብራን የቤንጃ ቲዩብ ቤተሰቦች እንደምን አላችሁ በእያላችሁበት ሁላችሁም ሰላም ሁኑ ዛሬም እንግዲህ እንደተለመደው ምርጥ የሆኑ ቪዲዮዎች ይዤላችሁ መጥቻለሁ እነሱን ያያየን ሪላክስ እናደርጋለን እኔ ሐሳብ አስተያየቴን እዚህ በቀጥታ ለእናንተ አደርሳችኋለሁ እናንተ ደግሞ ሁሌ እንደምታደርጉት ሐሳብ አስተያየታችሁን የኮሜንት ሴክሽን ላይ ማስቀመጥ ትችላላችሁ ማለት ነው ታዳጊዎችንም መልካም ልደት እንላችኋለን ለአዶናይ ዳዊት ለአናኒያ ደረጀ ለሉሊያ አማኑኤልና ለአቢጌል ዮሴፍ መልካም ልደት እንዲሆንላችሁ እንመኛለን እደጉልን ለወግ ማዕረግ ብቁልን ለልጆቻችሁ መልካም ልደት ማለት የምትፈልጉ ሰዎች እዚህ ፊት ለፊት ላይ በምትመለከቱት የቴሌግራም አድራሻዬ ፎቶአቸውንና ስማቸውን በአማርኛ ጽፋችሁ መላክ ትችላላችሁ ማለት ነው ለዚህ ቻናል አዲስ የሆናችሁም ካላችሁ ቻናሉን ሰብስክራይብ በማድረግ ቤተሰባችሁን ሁኑ ነባሮችም ያላደረጋችሁ ቼክ አድርጋችሁ ሰብስክራይብ አድርጉና ቻናላችንን እናሳድገው በማለት በትህትና ጠይቃችኋለሁ ሁሌ ደግሞ እንደምናደርገው እኔ ርሴቴን አረጋለሁ እናንተ ደግሞ ቪዲዮ ላይክ የምታደርጉበት አፍታ ታገኛላችሁ ላይክ አድርጉና ቪዲዮቹን እንጀምራለን ያዘዋል እንዲወፍሮ ለምን ጂም አትገባም ብሮ አሁንም አልጋ ላይ ተኝተሃል ተነስ ለማንቺ ጸሎት ማድረግ አለብሽ ጸሎት ቤት ግቢና ጸሎት አለ ሀገር ሰላም ብዬ ልደቴ የተከበረ ነው መቼ ተኝቼ እሺ ከዛ ልደቴ ሰሞኑን ነው እና ኬክ ምናምን አመጡልኝ ከዛ በኋላ ሻማው የሚጠፋው ሲሳብ ነው ሻማው ላይ ምን አለው ንፍ ተብሎ ቢጠፋ ሻማው ሊሆነ ገመድ አለ እሱ ሲሳብ ሻማው ይጠፋል በህልምሽ እሺ ከዛ በኋላ እኔ ሻማውን እስበዋለሁ አይጠፋም ምን አይነት ኤአይ ሆነ ቅዠት ብቻ እንደሆነ ተመልከቱ ከዛ መጨረሻ ላይ በጣም ሳብኩት ስስበው ቤቱ እየተቃጠለ ነው እያለ ሁሉም ሰው መጮህ ጀመረ ሻማው ስላልጠፋ ማለት ነው ከዛ እንዴ እየሳብኩት እኮ ነው እንዴ ምን ላድርገው ናምላለ ሁሉም ሰው እኔን መሳብ ይጠብቃል እኔ ሰባለሁ ከዛ እናቴ በጣም ትጮሃለች ከሁሉም ሰው በላይ እንዴ ምን ሆነሽ ነው የምትጮው እኔ ለማጥፋት እየሞከርኩ ነው ያልኩ ሳደርገው አጉራቸው ነው ረበለ በጣም ይሳብኩሽ እንዴ በጣም ነው እንጂ ሳብሽኝ እኔ እኮ ሲያመኝ ነው እኮ የነቃሁት ማርያም አንተ ማውን በዘብቅያት ምን ሆናችሁ ነው ብዬ እኮ ነው የመጣሁት ስትጮህ ሰምተሃል ታዲያ ማርያም ሄሎ የሚያስቅ ነገር አይደለም አንቺ ጸሎት ማድረግ አለብሽ ጸሎት ቤት ግቢና ጸሎት አድርጊ ምን ትገለፍጫለሽ የሚያስገለፍጥ ጉዳይ አይደለም እኮ በጣም ከባድ ነው እኔ ያሰብኩት ምንድነው ለባልሽ ነው ያሰብኩት ልደቴ ሲደርስ ባልሽ ሶፋ ላይ ነው መተኛት ያለበት ምኑን ልትስበው እንደምትችል አስቡት ወንድ ልጅ የዋነው ፈተና አታብዢበት አንቺ ግን በ10 ሰከንድ አስቤዛ በላሽበት ደሞዙ እስኪደርስ ጥፍሩ ነው የሚበላው ስትጋቡ ቁም ሳጥን በምኑ ሊገዛ ነው ልደቴ ነው እያልሺው በየ2 ወር ደገሰ ፔዲኪዩር ብለሺው ከሰው 10,000 ተዋሰ ሂማኔር ሜካፕ ስትይ የ3 ወር ብድር ወሰደ ይሄ ልጅ ወዬ ካላልሺው በመጨረሻው አበደ
የሸለምሻቸው ራሱ ከሱ ገንዘብ ላይ ነው የሚመስለኝ። ዳኞች ለተወዳዳሪዎች ማቾች አታስቀብጥ እባክህ፣ አንድ ደቂቃ አለ ቶሎ ዝም። እሺ የግጥሜ ርዕስ የደሃ ቀብራራ ይላል። የደሃ ቀብራራ ወደ ሰማይ አራ፣ አሩም ሰማይ ላይ ጉም ሰራ። ሰማዩም ሲሸተው ምንድነው የሚሸተው ሲል ጮሆ ተጣራ። ጩኸቱን የሰማው ይዳሽን ተራራ እኔ ሁን ምሸተው ሲል ለራሱ ፈራ። ጩኸቱም ቀጠለ ዳግመኛ ተጣራ። ግንባሁን ወዲያው ከተፋለ የሰማይ አገልጋይ የሆነው አሞራ። ሰማዩን በንዴት ከየት እንደታራ የማን እንደሆነ መርምሮ እንዲያጣራ ተሰጠው አደራ ለሰማይ አገልጋይ ለሆነው አሞራ። አሞራም ለራሱ እንዲህ አለች ሰማዩን አክብራ፣ አደራ ትልቅ ነው አደራ ሲል ለራሱ አወራ። ወደ ምድር ወርዶ ገባ ወደ ስራ፣ ቀን ከሌት ሲያጣራ የሆነች ፍንጭ አገኘ ከየት እንደታራ። ወደ ቦታው ደርሶ ዳግመኛ ሲያጣራ ወዲያው ደረሰበት የሆነ ደሃ እንዳራ። ያን ደሃ ፍለጋ አስነሳ አዋራ፣ ታመሰ መንደሩ ሰዎች ሁሉ ፈሩ። ግን በዚሁ ጥንቅጥ መሃል አንዱ እጁን አወጣ እየተንጠራራ። ምንድነው አላሞራ እኔ ነኝ ደሃው እኔ ነኝ ቀብራራ ወደ ሰማይ አራው ማይቻለው እንጂ የሰማዩን ያስቆጣው ሲል በኩራት አወራ። በዚህ ተበሳጨው ያ ምስኪን አሞራ ለድሃው አተኩሮ እያየው እንዲህ ሲል አወራ። ድሃ የድሃ አሩ ይሸታል ከኤቨረስት ተራራ እስከ ጨበራ ጩርጩራ ቋ ጧ በረረ ማለት ነው። አመሰግናለሁ። ውጣ የተከበሩ ሚኒስቴር ህዝቡ እየጮኸ ነው። መልስ እየተሰጠን አይደለም እያለ ነው። መልስ እንፈልጋለን እያለ ነው። እስቲ ለዚህ ምን ይላሉ? መልስማ መሰጠት አለበት። የኛ ስራ ምን ሆነና አሁን ካቢኔ አዋቅረን በክፍለ ከተማ በቀበሌ እያንዳንዱን ሰፈር እንዲወርዱ አድርገን እነዚህ ግፈኛ ነጋዴዎችን መልስ የማይሰጡትን መልስ እንዲሰጡ እያደረግን ነው። በተጨማሪ ደግሞ እያሸግንም ነው ያለ ነው። ከፍተኛ የገንዘብ ቅጣትንም እየጣልንባቸው ነው። በቅርቡ መልስ ያገኛል ህዝቡ። እኛ ለጥያቄዎቻችን መልስ ነው ያልነው እኮ ለጥያቄዎቻችን ነው ያልነው። ምን ልታረጉኝ ነው? ተው እንጂ ቀረፉ እንጂ ምን እያደረጉ ለሱ መልስ ተሰጠው መሰለኝ። በግድ ጥያቄ አላችሁ? ጨርሰናል ጌታዬ ጨርሰናል። በጣም ጥሩ መልስ መሰጠት አለበት። እሱማ ባንድ አትጎርሱ። የድሮ ዳቦ እኮ አይደለም እኮ ቢሆንም አትጎርሱም እንጂ እናት አትጎርሱ። ውስጡ ነው ፋስ ነው። በሁለት መቶ ብር አስይዘናል። እሺ አስይዘናል። ያውን በምስጥር ነው የምጎርሰው። አትጎርሱም ማለት በእናትሽ ሞተር ዝም ብሎ አንድ ዳቦ ጎርሰ ልጨምር ልመርቅበት እንዴ? አይው መረኩልሽ ማርያምን ይሄው መረኩልሽ። ምን አላት አሁን ላከው ናውጣ ተበላው እንዴ! ይሄ ምን ይገርማል። ሴቷ እስቲ እንዴት እንደምትጎርስ ይሄን ታመሰግኛለሽ። ገን መተናል ጎረምሶች ይዘናል እንዳለ በአንድ ጉርሻ። አረ እኔት ያሹ ጉርሻ ቢወድቅ አደባባይ ነው ብሎ መኪኖች ይዞሩታል እንዳያንቅሽ። እሺ ትሪው ይታጠባል። ትሪው ይታጠባ። አንተ እነማን ናችሁ? ግለጡ። እሷ ላላችሁ ራሳችሁ ግለጡ። እነማን ናችሁ? አራስ ልጅ ብታገኝ አነካክታ ነው የምትውጠው። ቤትስ በኩል ይበላል ብላ ቢባል እኔ በቃ ግን እዚህኛው ቪዲዮ ላይ የምትጎርሰው ላይ ኤዲት ያለው ይመስለኛል። ልክ በትልቁ ታነሰዋለች፣ ሳትጎርሰው ይቀነስና ሌላ ሳህን ላይ አድርጋ በትንሹ እየጎረሰችው መሰለኝ። ደግማችሁት እስቲ። ሚጢ ዛሬ ከአባቷ ተጣልታ እኔን ምን አድርጊው እንዳለች ልንገራችሁ። ምን አድርጊው ነው ያልሽው? ማታ ስትተኙ ግፊው ቢወድቅስ ካልጋ ላይ ይውደቅ ከመታሽ አንቺ ይመትች ምቹ። ግን አሁን ይሄ ሁሉ ውርጅብኝ የደረሰበት ምን አርጎሽ ነው አባ? አሁን አልሰማኝም። ተዛፍነለት ማሬ ሚስቱ እና ጉድን ስማ እግዚአብሔርን። ሚጢ ከአባ ከሁሉም ነገሩ ምኑን ነው የምትወጅለት? ሚስቱን ማለት ሚስቱ አንቺ እንጂ ሌላ ሚስቴን ነው የምትወጅልኝ? የአባ ሚስት ምንሽ ነሽ ለአንቺ? እናቴ። የዘንድሮ ልጅ ተምች በአቋራጭ እናቴን ላለማለት የአባቱ ሚስት ቁራልየው እዴ ቁራልየ መጣው ደንበኛ መጣው ጠብቀኝ እቃ አለኝ ዛሬ። እሺ ምንድነው ምንድነው ያረጋው? ቆዮ ብሻ ጣራ ላይ ወጥቼ እኮ ነው ያዝ ቤተሰብ እንትነት አይደለም። ይኸውልሽ ትምህርት ተጀምሯል። ልጆቹ
ኤምቢሲ ስሪ ኤምቢሲ አክሽን እያዩ ትምህርታቸውን እየቀነሱ መቀጣት አለባቸው። ውሰጅ 3000 ካልክሽ ይሄ 5 እኮ ነው። አራዳች ምን አላት ብለለው እኮ ይመዝናል። ምንድነው የሚመዝነው? ደግሞ አንዳንዴ እንደ ሳህን ትበላበታለህ። ለቤተሰብ ማለት ነው እኮ ለራቱ ብዬ ማለት ነው። ከቤተሰብ ጋር በላበት 5 ሌላ ነገር ጨምር ያራ 5 ሌላ ላመጣ ነው። አዎ መጣው ሌላ 5 ዕቃ አራንተ እንትን እንዳታነካከኝ ይዤ እመጣለሁ። ችግር የለም እንዴ እህ በኢየሱስ ምንድነው? አንተ ህፃን ልጅ አገተል ታስብለኝ ነው ምንድነው? ያዘው ይኸውልህ አሁን ቅርብ ጊዜ ነው ሐኪም ቤት የወጣው። ኳስ ሲጮህ ተሰብሮ ነው። ቀኝ እግሩም ግራ እጁም ብረት ነው። በማግኔት ቼክ ማድረግ ትችላለህ። ፊት ሲሰጡሽ እኮ አንቺ አትታይ። ታፈሱ በይ በቃ ወደ ስራ እየሄድኩ ነው። አደራ ልጁን እሺ። እትዬ ይንኩ ይችል ምንድነው ይሄ? ለታስኪዮ ነው ታልኩ ባይመልሶትም ያደርሶታል። አንቺ ነሽ ለኔ ታክሲ የምትሰጪኝ? እትዬ እንደው ማታ ተነገሩኝ ባገላ ሳነባና ያደርኩ ደግሞ ስንት ነው እትዬ? 8000 ታዲያ 8000 ብር ተከፍሎት እትዬ ለኔ 4000 ሰጥቶ ቤት ኪራይ አለቦት፣ አዝቤዛ አለቦት፣ የታስኪ አለቦት። እትዬ ምን ያተርፋሉ? እንዲው አሳዝነውኝ። ምንድነው ማሳዝነው? እንጀቴን የበሉኝ እትዬ። ይሄ ያስለእስ እንዴት አያስነባት እትዬ። በቃ ጠዋት ብርዱ ቀን ፀሐዩ ተሚፈራረቁበት ተይቹት እየ ሙጫሊቶንም እንደው በሰላም ይዞ ፀሐይም ሳያገኙት ቡናችን አብረን ጥጥት እያደረግን እኔ አካፍጆት ግማሹን እኔን እየወሰዱ እንኖረት እየ አንቺ ደግሞ ለኔ ልታካፊ ታፈሱ። አንቺ እኮ ፊት ሲሰጥሽ እንደው አትቻይ በይ እንጂ ይሁን ግድ የለውም አይደረደሩት እየ እዚህ ጋር ነው የደረስነው። እንግዲህ የኑሮ ሁኔታ እዚህ ጋር ነው ያደረሰ። እስከዛሬ ስለ ጉራጌ ብዙ ነገር ተነግሯል አይደል? ስለ ክትፏችን ተነግሯል፣ ስለ ኢኮኖሚስትነታችን ተነግሯል፣ ስለ ስራ ወዳድነታችን ተነግሯል። ቋጣሪም ትሉናላችሁ ምናምን። ዛሬ እኔ ስለ ጩኸታችን እነግራችኋለሁ። ሁለት አይነት ጩኸት አለን ማለት ነው። አንደኛው ከበድ ያለ ነገር ሲመጣ የሚጮህ ነው፣ ወይ ሰው ሲሞት፣ ወይ ደግሞ ወይ ስራ ቦታ ወይ ቤት ምናምን ሲፈርስ ምናምን ይባላል። ይሄ አንደኛው ይሄ። ሁለተኛው ደግሞ ቀለል ያለ ነገር ሲመጣ ማለት ወይ ኪሳራ ሊሆን ይችላል፣ ወይ ምናምን የማዘር ጣባ ሲሰበር ዮሴራና ምናምን፣ ወይ ደግሞ የሆነ ነገር ሲመጣ ከንፈር ይመጠጣል መጀመሪያ የሚባለው ተበርቸ ሰላም ትረድግ ይላል። ይሄ ሁለት አይነት ነው። ማንም ነግሯችሁ አያውቁም። እንግዲህ ከተመቻችሁ ፎሎ አድርጉኝ። እኔ ብዙ አላቅም፣ ግን እንደዛ የምታውቁ ከሆነ እስቲ እውነቱን ነው። ሰዓቱን ይይት 2:55 እሻውን ምንድን ነው የሚባል ቲማቲም ከትፌ ሽንኩርቴን ባለኝ በሌለኝ ዘይት አቁላልቼ ዳቦ ከሱ ገዝቼ ሰንጥቄ እንደዚህ እንቁላሉን ስመጣ የገና ጾም ሆኖ ትዝ የሚለኝ ሰይጣን አንተን ማን ነው አስታውሽ ያረገህ? አሁን ራቴን ነው ወይ ምዘለው ወይስ ጾሙን ነው ምዘለው? ወይ ባስታስታውሰኝስ ምን ይባላል? ሻውኔ ጋይስ በዚህ ለሊት አስተዋሹም ሰይጣን ሆነ፣ አሳሳቹም ሰይጣን ሆነ አይደል? ባለሱ አቤት እንቁላል አለ አላው። ኪሎ ስንት ነው? እንቁላል አይደል ያልከኝ? አዎ ኪሎ የለማ በፍሬ ነው የምንሸጠው። በኪሎ አሸጡ? አዎ ይቅር። ምስርስ? ምስር አለ በፍሬ ስንት ነው እሱ? እንዴ ልጁ አብዷል እንዴ? ምንድነው ያማል እንዴ? የለም እንዴ የለም በፍሬ በቃ የራስጪ። እሺ ስንት ላርግልህ? ሜትር ስንት ነው? ኧረ የባሰውን አታምጣ። ምን ሆነ ነው ያማል? ለመሸጥ አይደል? ሂድ በእናትህ ትቀልዳለህ እንዴ? እንዴ ሰው ማባረር ጊዜን እየገደልክ እኮ ነው። በገዛ ብር? አረ ሂድ በእናትህ ሌላ ሰው ላስተናግድበት። አረ እኔ ራሴ ከታች ገዛለሁ። ሂድ ግዛ እስቲ በፍሬ የሚሸጥልህ እሱ ነው ከስተመሪ። ይሄ ልጅ እንግዲህ በ2030 ኢቢኤስ ላይ ፕሮግራም ላይ ቀርቦ ነበር 2030 በሚለውና የሚገርማችሁ ነገር ቲክታክ ላይ ስለታወቀ ብቻ ስራውን ሉዝ እያደረገ ነው ሄደው። በጣም ሰዎቹ በቃ አንተ ቲክታከር ነህ ብር አለው ታዋቂ ሰው ነው ብለው ድሮ ያሰሩት የነበሩት ሰዎች አላሰራሉት ማለት ነው። ምክንያቱም እንዴት እሱን እናሰራለን ብለው ሼም ይዟቸው። አንዳንዴ እኮ ይገርማል። በቃ የኛ ሀገር አመለካከት ከመሬት 40 ኪሎ ሜትር ከፍታ ላይ እየተጓዘ ያለው የኤርታሌው የእሳተ ገሞራ ጭስ ህንድን አልፎ ቻይና መድረሱ ተነገረ። በህይወቴ ለአንድም ቀን በጭስ ቀን አለው ብዬ አስበላክ ነበር። በእውነት በጭስ ቀን ነው ዘንድሮ። በጭስ ቀን ነው። እሱም ባረገኝ እሱ ነው፣ ጭሱም ባረገኝ ጭሱ ነው። እሱም ባረገኝ
ህዝቤ ተማሯል። በቃ ለማምለጥ ነው ቤትም ይሁን ቤትም ወይ አታዘናኝ እያንገላታች አሰቃየችኝ ዥዋዥዌ እሰይ ማዘርዬ ሲያድጉ ከሚቆጩት እንዲህ ነው ቦርቆ ማለት ዊሴት ጓደኞቼ ተሳስታችሁ ራርታችሁ ለሴት ልብሳችሁን እንዳሰጡ ተሳስታችሁ እንዴ ጉድ አረገችኝ ነው የምላችሁ እንዴ ይኸውልህ አንዴ በጠራራ ፀሐይ ብርድ አለኝ እያለች ሁዴን ስትቀበለኝ አንዴ ደግሞ ማታ ላይ ጠርታ ወኔት ሹራብ ሳለብስ እኮ መጣሁኝ እያለች ሹራቤን ምንን ስትቀበለኝ እሱንቶ በመንገድ ላይ እኮ ነው የምልህ ሳላውቀው ፔሬድ የመጣ ብላ ቱቴን እኮ ተቀበለኝ በቦክሰር ቤት ገብቻለሁ እኮ እሷን ስል እኮ ነው የምልህ ኧረ ተወኝ ዊሴት አሁን ይኸውልህ ቦንዳ ቤት ከፍታ ይኸው ቲክቶክ ላይ መርቁልኝ እያለች አሸሸ ገዳም እያለች ኧረ በስመ አብ ሄሎ ቤተ ክርስቲያን ሆኜ ነው አንቺ የት ነሽ ማሬ እኔም ለቅሶ ቤት ነኝ ሳልስት አለ ዛሬ አይግጥም ሰላም ነሽ እኔ ናት እንዲህ አይነት አጋጣሚ በጣም ሬር ነው በጣም አድማጮቻችን የአብስራ አዲሱ ጂምናዚየም ውስጥ እየተመለከትናት ነው ምን አይነት ውበት ነው ፓፓ እዚህ ውበት ላይ አቋም ከተጨመረበት ሞናሊዛ ሂጆ ደዛ ነው ነገሩ አዎ ጂምናዚየሙ ጢም ብሎ በወንዶች ሞልቷል አብሬሽ ባንዴ ወደ ሙዚየምነት የተቀየረው ይሄ ሁሉ ወንድ ምንድነው ጉዱ እሷ የሰራችበትን ብረት እኮ በጨረታ ካልገዛን ካልሰራንበት እያሉ ነው ባሉካው ግን በፍጹም አልሸጡም ብሏል ዮናታን አብሬሽ እንዴት ነው በስስት የሚመለከታት የሚያስደንቅ ነገር እኮ ግልጽ ነው ሱጂ የሚገባው ለመስራት ሳይሆን ሷን ለመጠበቅ ነው ከዚህ ሁላ ጎረምሳማ እንዴት ሰያ አዎ የሚያስደንቅ ነው አብሬሽ እንዴ ሰው እንዴት ቁስ ይታዘዘዋል አብሬሽ እንደዚህ 50 ኪሎ እንዴት ነው ምን ታጠባጠበው ጉዱ አቤት ምን አይነት ሰው ነው እርሱን ነክሱ እየሰራ እንደዚህ ያምራል ዋው ምን አይነት ውበት ነው ኢንስትራክተሩ ላይ ግን ሁሉም ነው ጓገጭ ያለበት እኔም ቢሆን በጣም አናዶኛል አብሬሽ እንዴ ወገቧን ሊበጥሰው ነው እንዴ በጣም ብዙ ነገር ነው እያሸከማት ያለው እንዴ በአንድ ቀን የት ሊደረስ ነው ምን አይነት ነገር ነው ማጮች የሁላ ወንድ ግን የሚለው ማለት ነው አላባት በጣም የኔ ላብካት ናፋ ለሚጠፍጠፍልሽ እንዴ በላባ ሸቶ ይሰራልን አብሬሽ እኔ አልቻልኩም እንዴ አቤት አወራረድ ወገብ ሊደርስ ነው ሱንቶና ሰው የተጠረገችበት ሶፍት እየታደለ ነው እኔ ሳይደርስ ያልቅብን ቶሎ ብንሄድ ይሻላል አንዳንድ ጊዜ በቃ ክሬቲቭ የሆኑ ልጆች አሉ በቃ አሁን እነዚህ በስፖርት ጋዜጠኞቹ አድርገው ብዙ ከዚህ በፊትም ሌሎች ቪዲዮቻቸውን አይተናል አሪፍ ነው በቃ ክሬቲቭ ሲሆን እንደዚህ ቲክታከር ሆነው ክሬቲቭ ሲሆኑ በጣም ደስ ይላል ድንጋይ ራስ እያያይ ነገር እንዴ ተገሽቶ ነበር እኮ አንተ ከፈተው እስኪ መስኮቱን እንዴ ጥጋብ ነው ሲከፈት ምን አባታችሁ ራሳችሁ እያያችሁ አይደል አንተ እያያችሁ አይደል እንዴ ሻርልች ምን ዝጋ ደሞ ልመልሰው እንዴ ዳሪዛ አትሄድም ዳሪዛ አትሄድም ወይ ዝጋ ለሷ መልስ ልመልስ ነው ለሷ መልስ ነው ለሷ መልስ እውነት ነው ይሄ አንዳንድ ሰዎች አሉ ሴት ሲያዩ ወንዶች በጣም የሚያሽቃብጡ በቃ አይቆጥር ቲክታኩ እንደው ኢንተርኔቱ ስልኩ ያንቺ ቲክታኩ የጋራችን ነው ድምፁ ያንቺ እንደፈለግሽ ታዲያ የገርል ፍሬንድ እጅ ሚስትን ጓደኞችህ ሊተቹ ሲሞክሩ ምግቧም አሪፍ ነበር አንተ ምን የዳቤሎትን ሰገራ ይመስል ሴትዮ አግብት ነው እንዴ አገቡ ምናምን እንኳን እየሰፈር ሰው አላይ ስማ ጦጣ ትጠብሳለህ ቺምፓንዚ እኮ ከሷ መለስ ይላል በጣም ቺምፓንዚ ብሮ ነው ጉዳይ ከሷ መለስ ይላል በጣም ይላል ያራዳ ልጅ አንተ ይኸውልህ ከእግር ሱሪ እዚህ ኮሌታ ድረስ
ያስጨነቀን ትዋንና ቅማል በሙቋ ማራገፍ አይቀልም። ጀጅ ታረጋላችሁና አንተዋወቅ አንተ ሰፈር እኮ ነው ያደግን። አንነገር እንገር መንግስቱ ኃይለማርያም የሚባል መሪ ባይኖራት ኢትዮጵያ አንተና አያት ጎዳና ነበራችሁ። ለ5 ለ6 10 ዓመታት የቀበሌ ቤት ውስጥ እንዲህ ተደጋግፈን ነው አንተ ነኝ ጀጅ ታረጋለህ። ኑሮ የሰው አረዝም ባል ይወላ አንተ ዝም በል በእናትህ። ማነው መሳቂያ ስማ ነገር እንገር አካውንት ባላንሷ ድምጽ አለው ያወራል። አንተ የጠበቅ በባዶ ኪስ የጠበስካት ገርልፍሬንድ ሱሉልታ መውጫ ላይ ሳር የሚግጡትን የከብቶቹን ኮቴ አንዴ ይመስለው ፊቷ አንተ መልክ ጀጅ ታረጋለህ። ያራዳል አንተ ጓደኞች ምን ነው የሚባለው? ስማ ይሄ ጓደኛዬ ምን የምናባ ጓደኛ ወይ እኔ ከካራጋፊ የኔ ቅንቅን ከቅንቅን ያላቀቅች ስማ ይኸውልህ አንተ አዋረድከና ሰፈር ሄደን ካላስወራን ማውራት ነው ስራችሁ። አንድ ነገር ልንገርህ እኔ መኪናዬን አውጥቼ ነዳጅ ልሞላ ነው። እናንተ ይሄ ተረከዛችሁ ላይ ፍንክት አለ አይደል? ዘላለማችሁ ላይ ተከተላችሁ በስጋ ሙሉ ቤም መጣው። እኛ ሀገር ላይ ከባድ ውሸት የሚዋሸውን ሰው እያሰባችሁ ይሁት ይሄን ቀልድ አንዱ ይሞትና ገሃነም ይደርሳል። ከዛ ልክ ሲገባ እንዳለ የግድግዳ ሰዓት ይጠይቀዋል ያስገባውን ሰይጣን። ምንድነው ሁሉ የግድግዳ ሰዓት? ይሄ እያንዳንዱ የግድግዳ ሰዓት ምድር ላይ ያለ ሰው በሙሉ በዋሸ ቁጥር እያለ እያንዳንዱ ሰከንድ ይዞራል ይሏል። አረባካ እዛኛ ሀገር ላይ ያለው ከባድ የሚዋሸው ሰውዬ የቱ ጋር ነው የሱ ሰዓት ያለው ሲል እዚህ በጣም ስለሚሞቅ ቬንቲሌተር አድርጌዋለሁ በሱ ነው ቀዝቀዝ ብሏል አለ። ሰይጣን ግቡ ነው ገራሚ ነው። ምክንያቱም በጣም ስለሚዋሽ ይሽከረከራል ነው ጨዋታው። ግን ማንን አሰባችሁ እናንተ? እስቲ በጋራ የምናውቀው ውሸታም ብለን የምናስበውን ሰው ኮመንት ላይ አስቀምጡልን። እንዲህ ቢሰላለ ሰዎች እኮ ነን ማማ ፈቃደኛ አይደለም እንደ ውሻ ነው ያደረገኝ። የኔና ጉድዬ ነሱ ስለኖር ተጫወተብኝ። ምን አርጋ ከአሁንም እኮ በማውራት ይለኛል ሰው ድራማ እንደዚህ ይሰራል። ማማ አንቺም ተረጋጊ እኮ እንደሱ እኮ አይደለም እኮ ሁሌም እኮ ለተራጋለ ማንም ሳይደርስለት እኔ ነኝ ቤተሰቦች ድንጋይ አንስታ ተመታኝ ወንድ ልጅ መጣ። ኧረ ብትመታም ችግር የለውም ማን ነው በቃ ትዳር ላይ ስትሆን ነገርና ነገርም ይጋጫል። ያው መቻቻል ነው ገብቷል። ገዝቼን የሚለብሰው ልብስ ምገዛለት እኔ ነኝ። ውጭ ሲሄድ ማመጣለት እኔ ነኝ። በእናትህ ይሄን አይደል ብለው እኔ መስመር ላይ ያስደብራታል። እንዴት አለ ያው የምትለፉት ያው እሷ የምትለፋው መስመር እንድትሰራለ ገናውን ገንዘብ ሊያገኝ ሲኖር እንዲተለየ ምን አደረጉ አላወራህም። አሁን አታልቅሽ እናቴ እልሽ ማማ ተናደሪ ተወራዘረን አረዳሻለሁ። አንተ በቀን ሁለቴ እኮ ነው የምታኮርፈው ብራዘር። ምን ብዬ ላስረዳት? ምንም አድርጎልኛ እኔ ያለሁበት ስራ መጣው አይደል? መስጠት አይችልም። ከምር መስጠት አይችልም። ስራ ሶስት ሁሌ መቀመጥ እዚህ ነው የሚለው ሁሌ ኖርማል እንደዛ በቃ ተረጋጊ። አንቺ ተይ ቆይ ምንድን ነው እንትን የምትይው መጀመሪያ ተረጋጊ። መጀመሪያ ኖርማል ነው። እኛም እኮ ገበናውን ዘርግፍ እንዳለ እንዴ እና ተረጋጋ። አንቺ ቆይ ምንድን ነው እንትን የምትሆኚው? እንደኔ ትላላችሁ አይገባችሁም። ያደረኩት እሱ ምንም ስላላረገ ምንም አይነት ነው። እኔ ግን ያሳለፍኩትን ለሱ ስለማውቅ ያንገበግበኛል። እኔ ከሱ አልጠበቅኩም። አሁን ራስሽን አረጋጊ። ይኸው መጀመሪያ ራስሽን አረጋጊ። መጀመሪያ እሱ እኮ አንቺ ጋር እንደዚች አይነት ቆሻሻ ሴቶች ማለት ነው በሰፈር ቢያንስ ከአንድ ቀበሌ 20 ምናምን አይጠፋም። ከአንድ ቀበሌ 20-25 ሴት አይጠፋም እንደዚች አይነት ማለት ነው። ቆሻሻ፣ በጣም ቆሻሻ ወራዳ። እኔ ግን ሰው ምንድነው ምን ይችል ልገልጻት የምችለው እኔ በቃ የተፈጥሮ ደነዝ ነች ብዬ ነው ማውራት። የፈጠረው አምላክ መድኃኔ ዓለም እንኳን እንደሰው አልሆነ። የፈጠረው አምላክ እንኳን ይሄን ያክል አላማረረም። በእኛ በፍጥሮቹ ከና ኃጢያታችን ይሄን ያክል አላማረረንም እንዴ። አርጊልኝ ብሎሽ ነው እንዲያረግሽው። ካልፈለግሽ መተው እኮ ነው። ካልፈለግሽ መተው መሄድ። ትናንትም ኧረ በስመ አብ ትናንትም የሆነ ቪዲዮ ሰርቻለሁ እንዴ። ምንድነው አርግ የምትይው? ከፍቅር ፍቅር አይችልም አልሽ። ከፍቅር መስጠት ፍቅር አይሰጥም። ከገንዘብ መስጠት ገንዘብ አይሰጥም።
ምን የለውም ጫት አምጥቼ አልብሼው አረግጬው ጭፈራ ቤት ወስጄው የምትቆጥሪ ከሆነ ለምን ታረጊለታለሽ? እኮ ፍቅር አይደለም ሰይጣን ነው ያዘሽ እናቴ፣ ሰይጣን ነው ያዘሽ። ፈልገሽ ነው ያረግሽለት። ለምን ትቆጥሪያለሽ? ሲጀመር የምታረጊውን መልካም ነገር ላንቺ ብቻ ሳይሆን ማለት ነው ሴቶችን ነው ኮሜንት ላይ ማየት የምፈልገው ወንዶችን አይደለም። እዚህ ቪዲዮ ላይ እግዚአብሔር የምታረጊውን ማንኛውንም መልካም ነገር መጠበቅ ያለብሽ ከፈጣሪ ነው። እሺ ካለበለዛ ስታረጊለት ወይ ብድር ነው እያልሽ ማስፈረም ነው። አንዳንድ ሴቶች አላችሁ በተለይ በዚህ አረብ ሀገር ምናምን ሰርታችሁ መጡ ማለት ነው 30-40 መናቲ ቁርሱን በልቶ ምሳ ማይደግም ቤተሰብ እያለሽ ያለሽን ሳንቲም ለወንድ ታቃቢና መሀል መንገድ ላይ እንደዚህ ልክ እንዳሆኑ ያዙ ይልቀቁኝ ያዙ ይልቀቁኝ። ምንድነው? ምን ያርግሽ? ቁጭ ብሎ አጠገብሽ አብሮሽ እያለቀሰ እኮ ነው ያለው እንዴ። ጤነኛ የለም እንዴ? ሴቱ ምን ሆኖ ነው? ምንድነው እንደዚህ ብልት ለማኝ ይሆን ነው? ምን ሆናችሁ ነው እንዴ? ፍቅር ከሆነ ፍቅር አይደለም እናቴ። በጊዜ ዘመድ ካላት ጸበል አስገቧት። ይሄ ፍቅር አይደለም። ሐሳባችሁን ሴቶች መቼም ጤነኛ ሴት ነው ጥሩ ነገር ሊመልስልኝ የሚችለው። ቀን ቆጥራችሁ የምታወሩት ቀን ቆጥራችሁ አልተመለሰልኝም ብላችሁ በህዝብ ፊት የምትቆሙበት መንገድ ላይ ቤተሰብ ፊት የምትሉበትን ነገር ወይ መጀመሪያ ቅድሚያ ማለት ነው ልክ እንደ ጋብቻ ወረቀት ወይ እንደ ብድር ወረቀት ማለት ነው ውልና ማስረጃ ይዘሽ የጫስ ሰጪው ማስፈረም፣ ልብስ ገዝተሽ ስመጭ ማስፈረም ተመላሽ ነው። ተስማምቶበት ወይ ይፈርም እንዴ። በስሜት ስትታወሪና ማንነትሽን ራስሽን ስረሽ የትነሽ ትባይ እዚህ ጋር ነው ብለሽ መናገር ማቺበት ቦታ ስትሆኚ የትም ራስሽንም ገንዘብሽንም በትነሽ አሁን ልጁ ምን ያርግሽ? እኔ አንዳንድ ሴቶች አላችሁ ለወንድ ይሄ መጋበዝ ገንዘብ መስጠት ልብስ ምናምን ይሄ ጫማ ተራ ማቴሪያል የፈጠረን አምላክ ነፍስ ሰጥቶን ጤና ሰጥቶን ማለት ነው በገዛ ኃጢያታችን ሊሞት መጥቶ ለነገሩ ክርስቶስን የሚሰቀለው እኮ ሰው ነው። ግን በጣም ልክ እንደዚህ አይነት እግዚአብሔርን እንደሰቀሉት አይነት ይሁዳና ባንዳ የሆኑ ሴቶችን ማለት ነው በጣም ነው የምጠላው። እግዚአብሔር ማለት ወንድ ልጅ ካላጣ ማለት ነው እኔ እንዲያለቀሰ ሰባት ዘርሽ ያልቀስ። በጣም ቆሻሻ ነሽ። እንዲህ ነበር ማለት እናትሽ እንዴ። ከሰውየው የበለጠ እኮ አንቺ በጣም ተንጨረጨርሽ ማለት በቀላል መንገድ ሐሳብሽን ማካፈል ትቺ ነበር። እንደኔ ግን የገረመኝ ማን ነው አትሉም? እንደ ሽምግልና እማ ቆይ ተረጋጊ ምናምን እያሉ ፓርቷን ፓርቱቱ እያሉ ቀርጸው የለጠፉት ሰዎች ናቸው የገረሙኝ። እኔ ግጭታቸውን እዛ ጋር በጣም እኮ ነው የሚገርመው። ኦኬ ኦልሬዲ ተለጠፈሽ፣ ወደ ጉዳዩ እንምጣ። ጉዳዩም ቢሆን እሷ እንዲህ ማለቷ ምናምን ስሜታዊ ሲሆን ሰው በጥል ጊዜ ብዙ ነገር ሊል ይችላል እና ተቀርጾ ስትሰሙት ነው ገበናው መዘርገፉን የምታዩት እንጂ ያን አክል ግን አሁን እህታችን በገለጸችው መጠን ግን እዚህን አክል ያስብላል ብዬ አላሰብም። ብዙ ሰው በቃ ይላል ወንዱም ቢሆን ስንት ነገር አድርጌላት በቃ ተጠቅማብኝ ሄደች ምናምን ነው የሚለው ሲጣላ። በሰዓቱ ግን በፍቅር ሰዓት የምናደርገውን ነገር አናውቀውም። እንደዛ ነው የምረዳው ነው። እናንተ እንዴት ተረዳችሁት? ሄሎ ኮንቲነሮቹን አስገባቸው እንዴ? እኔ ምን የ90 ሚሊዮን ብር ዝርዝር አለ እንዴ? አይ ጀማሪ ሀብታም ለምን ፈልገው ነው ደግሞ? እኔ ፋሲካ መብላት ፈልጌ ሙሉን አትሰጣቸውም እንዴ አንተ? ወደስም አለ ለካ አንተ ባጭር ጊዜ ውስጥ ሀብታም እንሆናለን ብዬ አላሰብኩም ነበር። ትንሽ ሳቋላት የቀረች ትስተካከለ ዳሳቅ በስንት ጣሙ ክትክትክት ተንቀጠቀጣለ ይወጣላል። በቃ እቺ መልእክት ለአስተናጋጆች ናት፣ ለዌተሮች አስተናጋጅ ካልሆናችሁ አሳልፏት በሉ። መልካም እንግዲህ አሁን የቀራችሁት አስተናጋጅ ናችሁ ማለት ነው። እንትን ከ8 ሰው ጋር ከ10 ሰው ጋር መጥቼ ሆቴላችሁ በልቼ ጠጥቼ ስጨርስ ከ8ቱ መሃል እስኪያሳልፈኝ ብላችሁ ዝግዛግ መታችሁ ሂሳቡን ወደኔ የምታመጡት ለምንድን ነው? እርግጥ ፋፋ ያልኩ ነገር ነኝ፣ ግን ከኔ የተሻለ ገንዘብ ያለው ሰው እኮ ይኖራል።
አፉ በሉኝ የበደልኩት ነገር እንዳለ። አዎ እንደዚህ ሲሆን ግሩፕ ሲሆን ይሄ ትክክለኛ መልእክት ነው። መሀል ቁጭ ማድረግ ነው ጠረጴዛው ላይ። እንደገና አሁን መለመድ አለበት ትንሽ ትንሽ። አሁን እየተለመደ ነው በእርግጥ የሆነ ቦታ መዝናናት፣ ጨዋታ በጋራ ማድረግ፣ ወጪን ደግሞ እሱንም በጋራ አቢጤ አንተ ደግነት ገና አልበም ያሰራነ አቢጤ ለልደት ደገማ በየአይነት አቢጤ ለልደት ደገማ በየአይነት አቢጤ ለእንጀራ አይደክድም ካሜራ አቢጤ ለእንጀራ አይደክድም ካሜራ ያ አቢጤ ያ ደጋውራ ጁስ አይቀረው ሁሌ እንጀራ ሰው ሲረዳ እየዞረ ለራሱ እንኳን መቼ ኖረ አብጤ በቃል ለራሴ ኑር ለራሴ ኑር። እሺ ለራሴ ኖራለሁ። አብጤ ላይ ያቺ 2 ራኒ ጁስ ያመጣችበት ጣጣ ቀላል አይደለም። ዋው ጁስ የሚለውን ቻሌንጅ ላሸንፍ ምንድነው ላሸንፍ ወድቃ ይፈርስልሃል። ከዛ ሬሳ ሳጥንህን ታሸንፋል። ኤክስኪውዝ እኔ ሁሉም ነገር ተሟልቶ አይደለም የጀመርኩት። ደስ ቤት እንጀራ ምን እየበላሁ ነው። ስጋ በሳምንት 2 ክትፎ አይጠፋም። ሩዝ አለ፣ ሁሌ ወጥ ምናምን አለ፣ ስጋ አለበት እዛ ላይ። አዎ እኔም ቢዝነስን ስጀምር ምንም አልነበረኝም። እውነት ለመናገር አባቴ ሰጠኝ 7.8 ሚሊዮን ብርና ኦሬዲ ራን እየደረገ የነበረ ካምፓኒ ነበር የነበረኝና ከመሬት ተነስቼ ነው እዚህ የደረስኩት እንደማለት ነው እንዴ። ሁሉም ነገር አለ እኮ ስጋ አለ አልክ፣ ክትፎ ቤት ውስጥ አይጠፋም ማለት፣ ሩዝ አለ፣ ሩዙ በስጋ ነው፣ ወጥም አለ፣ ወጡም ደግሞ በስጋ ነው። ይሄ እኮ እኛም ቢኖረን ቦዲ ቢልደር ነው አለ። እውነት ለመናገር ይሄን አተን መስለኝ የተሰቃየን ያለ ነው። ቪዲዮ ማለት ነው። ብራዘሩ ወንድሙ እንትን ጠይቆት ፕሮቲን ገዛልኝ ብሎት አልገዛልህም እንደኔ ቻሌንጅ ሆነ ነው እንድትቀየር መፈልገው ምናምን ነገር እያለ ነው ብቻና ቻሌንጁን ይብዛል ታየኝም። እውነት ለመናገር ሰዎች እኮ እንደራሳቸው ነው የሚያስቡት እንጂ እንደሌላው ማሰብ ይቸገረናል ብዙ ጊዜና ራሳችን በሆነ ሁኔታ ስለሆነ እኮ ነው። አሁን ለሱ እንደዛ ያለ ፕሮቲን ሼክ ስጋውን እየበላ ክትፎን እየበላ ስፖርት መስራት ጉዳት አድርጎ ነው ያሰበው። ቻሌንጅ ያስቃል በጣም። ሄላ ይሄው ለባብሽ ጨርሻለሁ። አሁን የቀረኝ መውጣት። ዛቷን አርፋች ፍሬንድ ይሄው ወጣው። ምንድነው እሱ? ይሄው ታክሲ ውስጥ ነኝ። ቆይሽ አንቺ ምንም ጋር ነው የወረድሽው? ይሄው እኔም ልወርድ ነው። ወራጅ አለ አባት ወራጅ። አንቺ ግን ያምሻል እንዴ? ይሄው ደርሼ ስንት ሰዓት ቆምኩኝ አይደል እንዴ? የታለሽ? እሺ የታለሽ? በጣም ይሄ በቃ መጣው። ይሄ 5 ደቂቃ እንዴ ሆ። ይሄ የብዙ ሰው ችግር በጣም ብዙዎቻችን ላለማለት ብዬ ነው እንደዚህ ላለመሆን በጣም ስለምጥር ማለት ነውና ውሸት በጣም አለብን። ለምዶ እንደ ልምድ አንዳንዴ በቃ ወጥቻለሁ ደርሻለሁ። በጣም ብዙ ጊዜ ገጥሞኛል። አሉ ብዙ ሰዎች እንደዛ ያሳጣል። በቃ ደርሰ በሰዓቱ አንተ ደርሻለሁ እንትኑ ጋር ታጥፊያለሁ። ይሄም ነገር መተው አለብን በጣም። አንደኛ በራስም ጊዜ ነው፣ ሁለተኛ በሰውም ጊዜ ነው የምንቀልደው። ለዚህ ጀግና የፌዴራል ፖሊስ ሁላችሁም አጨብጭቡለት። ዛሬ ከቀኑ 6 ሰዓት ተኩል ላይ በአዲስ አበባ ቦሌ ብራስ አካባቢ በስራ ላይ የነበረው ፌዴራል ፖሊስ አባል አንድ ሌባ ከመንገደኛ ላይ አይፎን ስልክ በመንጠቅ ጉድጓድ ውስጥ ሲገባ ይመለከታል። ታዲያ ሁኔታውን የተመለከተው ይህ ከላይ የምትመለከቱት ፌዴራል ፖሊስም ሌባውን በመከተል ቆሻሻ ቱቦ ውስጥ በመግባት የተሰረቀውን ስልክ ለባለቤቱ በማስመለስ ሌባውንም በአካባቢው ለነበሩ የአዲስ አበባ ፖሊስ አባላት አስረክቧል። ያንን የቆሸ ቱቦ ሳይጸየፍ ገብቶ ሌባውን በመያዙ የበርካቶች አድናቆትም እየተቸረው ይገኛል። እናንተስ የዚህን ፌዴራል ፖሊስ ጀግንነት እንዴት አያችሁት? ሀሳባችሁን ኮሜንት ላይ ጻፉልን። ፎሎ ማድረግ እንዳይረሳ። በጣም ደስ ይላል። አሪፍ ነው። በቃ ግን መመስገን አለባቸው ምናምን። አዎ በትክክል ምንም ጥያቄ የለኝም። ግን አንዳንድ ጊዜ ታዲያ በቃ አይደለ ህግ አስከባሪ ነው ታዲያ ማለት ስራው ይሄ እኮ ነው። የትም ነገር እንኳን አይናረለም ህይወቱን ሰጥቶ አገር የሚጠብቅ ነውና ያን ያክል ኤግዛጀሬት መደረጉ እንዴት ነው እናንተ ምን ትላላችሁ? ማናናቂ አይደለም ተረዱኝ ሐሳቤ ስራው ስለሆነ ማለት ነው እንጂ አሁን አንድ ፌዴራል በቃ አሳዶ ምናምን ሌባውን ያዘው አድንቁ ታጨብጭቡለት ምናምን ይባላል። ሞሙላና ኩኮያ ቼልሲ ባርሴሎናን 3-0 ማንቸስተር ሲቲ ኢቲአር ላይ በባየር ሌቨርኩሰን 2-0 ተሸንፈዋል። ናፖሊ ካራባግን 2-0 ያለቁ ጨዋታ ውጤቶች ናቸው። እንቅልፍ ቀደም ሲል 2:45 ላይ ቀን ላይ በነበረው ጨዋታ ቤንፊካ አክሰን 2-0 በአክስ ሜዳ ነበር። ጋላታሳራይ በሜዳውና በደጋፊ ፊት ቀይ ካርድ ሁሉ አይቷል። በሮያል ዩኒየን 1-0 ተሸንፈዋል።
ቦዶ ግሊምት በሜዳውና በደጋፊዎች በጁቬንቱስ 3-2 ተረቷል። ማርሴይ ኒውካስልን 2-1 እየመራ ነው። ዶርትመንድ ቪያሪያልን 3-0 በቪያሪያል በኩል በቀይ ካርድ ተጫዋች ወጥቷል። በጎዶሎ ነው ያልተጠናቀቀው ተጫዋች የዶርትመንድና ቪያሪያል የማርሴይና የኒውካስል ጨዋታ እና እንዲሁም የስላቪያ ፕራግና የአትሌቲክ ቢልባኦ 3 ጨዋታዎች አላለቁም። ሌሎቹ ግን አልቀዋል። እንግዲህ ሰሞኑን ይሄ ቪዲዮ እየተዘዋወረ ነው ያሉላ እኔ ምንድን በቃ ኖርማል ነው ማለት ሜምም እየሰሩት እየተረቡት ምናምን ነው። ለእኔ ደግሞ ኖርማል ነው። ሌሊት ነው ሰው ይደክመዋል እንቅልፉ ይመጣል ነው። ሌላ ምን የተለየ ነገር እኮ የለውም። እና እንኳን የኳስ ማስተላለፊያ ስቱዲዮ ውስጥ አይደለም ይተኙ የለ እንዴ? አዎ እዛ ይተኙ የለ እንዴ? እሱም ደግሞ ለዚህ ምላሽ ሰጥቷል። ያው ቻሌንጂንግ ነው ማለት ተደጋገመብን አይደል? ቅዳሜ፣ እሁድ፣ ሰኞ፣ ማክሰኞ፣ አሁን ዛሬ ሮብ፣ ነገ ነው የምናርፈውና መሀል ላይ በምሽት ላይቭ ስትሪማችን ላይ ትንሽ የማዳፋት ነገር እኔ ላይ ትናንት ተስተውሏል። እንግዲህ ያው ሁሉም ላይ የሚያጋጥም ምን ላድርግ ሶፊ እንደው አንዳንዴ ካሜራ ያላያችሁ ነገሮች ስለሚኖሩ ነው እንጂ እንዴ ተረብቀው ገብተው የሚተኙም አሉ አይደል? እነሱ አራዳ ናቸው። ሽልክ ብለው ሄደው የሚተኙ አሉ አንዳንዶች። ቹቻ ያው ባለፈው እንደሚታወቀው ቹቻ ትንሽ አዝናኝ ነበር። ቹቻ ጓደኛዬ ያለ ባንዳይክ በእንቅልፍ ልቡ ሲያወራ ነበር። ከባድ ነው እንዴ በጣም ደግሞ መጨረሻ ላይ እኮ ነው ትናንት እኮ በቃ ጨዋታው አልቆ ልንዘጋ ግርማቸው አርዝሞት እኮ ነው አዘጋጉ ግርሜ ውጤት እየጠቀሰች ባጭሩ ቢያደርገው እንደው እንደ ነገር አይመጣም። በቃ ጠዋት ያለወልኝ ነው ሶፊ እንቅልፋም ተብያለሁ። ግን ያው ከባድ ነው። ከጨዋታው በኋላ ራሱ ኢቭን እኮ ምን ተባለ ስለዚህ ጨዋታ ምን ተነገረ ብለህ ቤት እስክደርስ ድረስ ታወራለህ። ከዛ ደግሞ ጠዋት ተነስተህ ትዘጋጃለህ። ከዛ ትመጣለህ። ከዛ ማታ ታስተላልፋለህና ቀላል ያደርጉታል። አንዳንዴ የስፖርት ጋዜጠኝነትን ዝም ብለህ ይሄ የተጻፈውን ብቻ አንብበህ የምትመጣ ይመስላችኋልና የራስህ ኦፒኒየን አለ። ምን ተባለ ማን ምን አለ የትኛው አስተያየት በጣም አነጋጋሪ ነው የሚለውን ሐሳብ ስትዘጋጅ it takes time እና በዚህ መሀል ውስጥ ደግሞ ትራቭሎች አሉ። እኛ ማሽን አይደለንም፣ ሮቦት አይደለንም፣ በሪሞት አይደለም የምንሰራውና መተኛታችን ያው እውነት ነው። በቃ ይሄን መረዳት ያስፈልጋል። እንደ ቦታው ሌሊት ነው ኳስ ተደጋጋሚ ላይቭ ስትሪም እያደረጉ ነው ተኝቷል። ግን ሌላኛውን ጓደኛቸው አሁን ያሉንሱት ማለት ነው እዛው በእንቅልፍ ልቡ ስለ ተጫዋቹ ምን እንዳለ ደግሞ ስሙት። ባርክሌ አሁን የት ነው ያለው? ይሄው አስቶቢና አሁን ያያው ቹቻ በእንቅልፍ ልቡ ባርክሌ ኳሱን እንዲያደርገው ያለ እየሰማው እንዴ መላጣው በዛብኛ አሉታንም ነበረ አምና ባርክሌ መላጣ አይደለም እንዴ ማለት ነው መላጣው የለውም ማለት ነው። እንቅልፍ ቹቻ ደራደር አነቃህን ደራደርክ ሰባ ደቂቃ ወይ ቹቻ ባርክሌ ሰምተዋል። ባርክሌ ነው አይደል? አዩ እዚህ ነው መላጣው በዛ ባርክሌ መላጣው ነው አቅም እንደ ግራ ገባኛ። እንቅልፍ ከባድ ነው። መላጣ ያለውን መላጣ ያስብላል ምናምን። በነገራችን ላይ ምን ጀግና ቢሆን ሰው በጣም ታታሪ ቢሆን ብረት ቢሆን ፊዚካሊም መንፈሱም ቢሆን የሰው ልጅ ማሸነፍ ከማይችላቸው ነገሮች አንዱና ትልቁ ነገር እንቅልፍን ነው። ከሆነ ቀን በላይ መቋቋም አትችልም። በቃ እንደው በጣም ከጎበዘ 2 ሌሊት ባይተኛ ነው። ከዛ በላይ አትችልም። በቃ ይጥላል ራሱ በቃ ምንም ጠንካራ በረከት ገበሬዋ መታሰር በዋሽንግተን ዲሲ የሚገኙት አምባሳደር ማብራሪያ ጠየቁም። በኢትዮጵያ በቁጥጥር ስር ስለዋሉት ታዋቂ የማህበረሰብ አባል ወይዘሮ በረከት ገበሬዋም ሁኔታ በዋሽንግተን ዲሲ የሚገኘው የኢትዮጵያ ኤምባሲ ይፋዊ መግለጫ እንዲሰጥ መጠየቁን አስታወቀ። ትብብሩ ለኢትዮጵያ አምባሳደር ብናልፍ አንዱዓለም በላከው ይፋዊ ደብዳቤ በኢትዮጵያም ሆነ በዲያስፖራ የሚገኙ በርካታ ግለሰቦችና ድርጅቶች በወይዘሮ በረከት ደህንነትና ሕጋዊ ሁኔታ ላይ ጥልቅ ስጋት እንዳደረባቸው ገልጸዋል። ደብዳቤው ወይዘሮ በረከት ገበሬዋ በኢትዮጵያ ውስጥ በጣም የተከበሩና ተደማጭነት ያላቸው የማህበረሰብ አባል መሆናቸውን ያብራራል። የኢትዮጵያ ነጋዴ ሴቶች ማህበር ፕሬዝዳንት በስራ ፈጣሪነትና በማህበረሰብ መሪነት ይታወቃሉ። እንዲሁም ወላጅ አልባና ተጋላጭ ህጻናትን በበጎ ፈቃደኝነት በመደገፍና ለሴቶች ኢኮኖሚ አቅም ግንባታ ከፍተኛ አስተዋጽኦ ያበረከቱ መሆናቸውን በደብዳቤው ላይ ገልጸዋል። በመሆኑም የዲያስፖራ ትብብሩ ኤምባሲው ስለ ወይዘሮ በረከት ሁኔታ ግልጽነት እንዲፈጥርና በሚከተሉት ጉዳዮች ላይ ማብራሪያ እንዲሰጥ ጠይቋል። ለእስር የተዳረጉበት ዋነኛ ምክንያት የአሁኑ ሰዓት ህጋዊነታቸውና ደህንነታቸው
በጉዳዩ ላይ የተካሄደ ያለ ማንኛውም ቀጣይ ምርመራ ወይም ሂደት የዲያስፖራ ማህበረሰብ እንዴት በአግባቡ ለዕዳቸው ወይም ህጋዊ ድጋፍ ሊያደርግ እንደሚችል የሚገልጽ መረጃ እንዲሰጣቸው ጠይቀዋል። የቡድኑ መግለጫ ይህን ጥያቄ ያቀረበው ሁኔታዋን ለመርዳትና መብቶቿ እንዲሁም ደህንነቷ እንዲጠበቅ ለማድረግ ያለመ መሆኑን አስምሮበታል። ትብብሩ ከኤምባሲው ወቅታዊ ምላሽ እንደሚጠብቅ የገለጸ ሲሆን ይህ ዜና እስከተላለፈበት ጊዜ ድረስ ግን ምላሽ ሰጣቸው አይሰጣቸው ዘሀበሻ ለማረጋገጥ አልቻለም። በረከት ገበሬዋ እንግዲህ በእስር ላይ እንደምትገኝ ይታወቃል። ብዙ ምክንያቶች እየተጠቀሱ ነው። ከአክሲዮን ጋር በተያያዘ ከገንዘብ ማጭበርበር ጋር የተያያዘ ያው አንዳንድ ሸቶች እንግዲህ እንዳሉባትና እንደተገኘባት ይታወቃል። ነገር ግን አሁን ደግሞ እየወጣ ያለው ዜና ዛሬ ምንድነው የይለፍ የደህንነት የይለፍ የትም ቦታ የሚያስገባ በፎርጅድ መኪናዋ ላይ ለጥፋ ስትነዳ ነው የሚል ነው። ማለት በሹፌር ስትሄድ ነው ማለት ነው። ሹፌሯም በሱ ምክንያት የታሰረችውም የሚል ዜና ነበር ከዚህ በፊትና ያ የይለፍ ወረቀት እንግዲህ ፎርጅድ ሆኖ ተገኝቶ ነው ለዛ ነው እየተመረመረች ያለችው የሚል ዜና ነው ደግሞ ዛሬ ወጣው። እንግዲህ ልክ ቡና ሲጠጣ የመጣልኝን ሀሳብ ልንገራችሁ ማለት ነው። ያው እንደምታውቁት ሁላችንም አንድ ቤት ያደግን ነው የሚመስለው አስተዳደጋችን። የኔ እናት የእናንተ እናት ነች፣ የእናንተ እናት የኔ እናት ነች። እናቶች በሙሉ አንድ አይነት ናቸው። ስለዚህ አሳሰበኝ ወደፊት ልጆቻችን አድገው እኛ እንደዚህ ያወራሉ ወይስ ተራርቀናል ብዬ ሳስብ ሁላችንም ተራርቀናል። ስለዚህ አሁን የወላጅ ስብሰባ እየጠራሁኝ ነው ያለሁት ማለት ነው። ምክንያቱም የትም ልንገናኝ አንችልም። ስለዚህ እዚህ ጋር ተገናኝተን አሁን በመዘረዝራቸው ነጥቦች ለምን አንወስንም? እናውራበት፣ እንስማማ፣ አንድ አይነት ነው። ምክንያቱም እኔ በጣም ጥሩ ወላጅ ልሆን ተነስቻለሁ እና ድንገት እናንተ ሳት እያረጋችሁ ከሆነ እንዳትፎገሩ በኋላ ልጆቻችን አድገው ሲያወሩ የሆነ ነገር እንዳይመጣባችሁ ብዬ በማሰብ ነው። ኦኬ የመጀመሪያው ነገር ማለት ነው ልጆቻችን ልክ ቲቪ እያዩ እያለ ማለት ወደ ዜና እንቀይረዋለን ወይስ አንቀይረውም? አንድ ሁለተኛ እንግዳ መጥቶ ለልጆች መጫወቻ ምናምን ብሎ ሳንቲም ሲሰጠን ወይ ለነሱም ሳንቲም ሲሰጣቸው እንቀበልና መጫወቻ እንገዛለን ወይስ በብሩ አብልተን አጥጥተን አስተምረን ለቁም ነገር እናደርሳቸዋለን? ሶስተኛ የሚመስጣቸው ፊልም እያዩ ሄደን ቲቪውን እናጠፋዋለን አናጠፋውም? ቲቪው ማረፍ ያለበት ይመስለኛል። ኦኬ አራተኛ ድንገት ቢያማቸው ድንገት የሚፈጠር ነገር አይታወቅም። ልክ አማቸው ምናምን ነገር ሲተኙ ማለት ነው ያኔ ያዩ ቲቪ እኛ ታው ስንላቸው ሲያዩት የነበረው የከረመው ቲቪ እንዳሳመማቸው እንነግራቸዋለን ወይስ አንነግራቸው? ስንት ላይ ነኝ? አይ ቲንክ 5 አይደለም። ስድስተኛ ጥያቄ ጠይቀናቸው ዝም ካሉ ንቀት ነው። ከመለሱልን ደግሞ ና ደብድበኛ ልገለኝ ነው እንላለን ወይስ አንልም? በደንብ ኦኬ። ስንት ላይ ነኝ? 6። ሰባተኛ ነገር ደግሞ ማለት ነው ልክ እቃ የሚያስቀምጡበት ፈልገው እማ ይሄን እቃ የት ላድርገው ምናምን ነገር ሲሉ እዚህ ላይ እንላቸዋለን ወይስ አንላቸውም? 6 ላይ ነኝ? 7 ነኝ? ኦኬ ኔክስት ብቻ ቀጣይ እቃ ጠፍቶባቸው ማሚ ሪሞቱ የት ጋር ነው ምናምን ነገር ሲሉ እስቲ ጥራው እንላቸዋለን ወይስ አንላቸውም? ቀጣይ ነጥቤ ጫማ ልንገዛላቸው ስንሄድ 3-4 ቁጥር ጨምረን እንገዛለን ወይስ በልካቸው ልንገዛ ነው እያሰብን ያለ ነው? ለምን ልጆቹ ሊያድጉ ይችላሉ። 1-4 ቁጥር ጨምረን ከገዛንላቸው አሁን ካልሲ ደርበው ማድረግ ይችላሉ ገበር ከውስጡ አድርገው። ከጠበባቸው ግን መጣል ነው። ስለዚህ ስለማያዋጣ ታይታኒክ በየብስ ላይ መስለው እግራቸው ባቡር ውስጥ እንደሚራመድ መስለው ሰፋ ያለ ጫማ አድርገው እንዲሄዱ እናረጋቸዋለን ወይስ አናረጋቸውም ልትሉኝ ነው? ኦኬ ቀጣይ ነጥቤ ልጆቻችን ጧት ተነስተው ትምህርት ቤት ሊሄዱ ሲሉ ከዚህ ጀምሮ እንደዚህ እየዞርን ቫዝሊን እንቀባቸዋለን አንቀባቸውም? ልቅልቅ በቃ ብርቅርቅ አድርገን እንልካቸዋለን ወይስ አንልካቸውም? በዚህ ነገሮች እንድንስማማ ፈልጋለሁ። ከዛ ሲያጠፉ ታይም አውት ምናምን ብለን ወደ ጀርባቸው ምናምን ነው የምናዞራቸው ወይስ የተገኘውን ነገር መጥረጊያም ሲሊፐር ምናምን ወርውረን እንስታለን? ዋናው ነጥብ ሲመጣ ደግሞ ዋናው ነጥብ ልጆቻችን በጀበናችን አካባቢ ካለፉ ለማለፍም ካሰቡ በሰላም እናሳልፋቸዋለን ወይስ እናሳልፋቸዋለን? በዚህ ነገር ተስማምተን ወላጅ ኮሚቴ እንዲወስንልኝ ይፈልጋለሁ። ቴንክ ዩ። እነዚህ ያልሻቸው በአብዛኛዎቹ እኛ ያደግንባቸው ናቸው። ስለዚህ አሁን ዘመኑ እንደዚህ ለማድረግም አሁን ያልሻቸውን አብዛኞቹን አይፈቅድም። የሉም ማለት አይደለም፣ ይኖራሉ ግን አይፈቅድም። አይሰሙማ። ሉሲ የቅርብ ዘመድ ተገኝቶላታል። የኢትዮጵያ የቅርስ ጥበቃ ባለስልጣን ሉሲ በኖረችበት ዘመን እንደኖረ የተገመተ ቅሪተ አካል ስለመገኘቱ አሳውቋል። ባለስልጣኑ ከተመራማሪዎች ጋር በመሆን ግኝቱን አስመልክቶ ለመገናኛ ብዙሃን በሰጠው መግለጫ ቅሪተ አካሉ የተገኘው በአፋር ክልል ወረንስ ሚሌ ተብሎ በሚጠራ አካባቢ ስለመሆኑ ገልጿል። ግኝቱን ይፋ ያደረጉት በአሪዞና ስቴት ዩኒቨርሲቲ ተመራማሪ የሆኑት ፕሮፌሰር ዮሐንስ ኃይለስላሴ አዲስ ግኝቱ ሉሲ ወይም ድንቅነሽ በኖረችበት ዘመን ይኖር እንደነበር
አመላካች ነው ብለዋል። በዚህ ምክንያት ለቅሪተ አካሉ የሉሲ የቅርብ ዘመድ የሚል ስያሜ እንደተሰጠው ተናግረዋል። ችግሮሽ ያውቃል። እኔ በጣም አሁን በቅርቡ እየሰራ ያለው ልጅ ነኝ፣ ግን ቸገረኝ በጣምና ለካ ችግር ሲቸግርሽም በጣም የቀረበሽም ሰው ይርቃል። እኔ አላቅም እንደ ሰከላሾን እንግዲህ ራኬብ ከመጣች በኋላ እንዴት አድርጋ እንዳነሳችሁ እንደምታዩት ነው። አንዳንድ ሾዎች በቃ ለተገቢ ሰው ሲሰጡ አሪፍ ነው እና የቲቪ ጣቢያዎች አርቲስቶችን እንትን ማድረግ ብትተው ሆስት ማድረግ ብትተው ጥሩ ነው ብዬ ነው የምገምተው። እኔ ኢቢኤስም ብዙ ማስተካከል ያለበት ነገር አለ። ዛሬ በጠዋት ልዘጋችሁ የተነሳሁት እና በቅዳሜ ጠዋት ስጋ ቤት ሳትሄዱ የአዲስ አበባ ቄራዊ ድርጅት እንዲህ አለ ይለናል አሃዱ ሬዲዮን ያለው እኔ ከማርደው ውጪ ቄራ መተው ከሚታረዱ ውጪ ያስቸገረኝ ህገወጥ የግመል እርድ ነው አለ። በእርግጥ ቄራ ላይ ግመል እንደሚታረድ አላውቅም ነበር። ግመል ለካ መታረድ ጀምሯል። ምክንያቱም አሁን ላይ የበሬ ዋጋ ከግመል ዋጋ ጋር ወደ ተቀራረበና የበለጠ ስለሆነ ደግሞ በስጋ ደረጃ የግመል ስጋ ከበሬ ስጋ በመጠን ስለሚበዛ ለካ ነጋዴዎቹ ከበሬ ወደ ግመል አሸጋግረውናል። ስሙዝ ነው ያሸጋገሩ፣ ምንም ሳይሰማን ያሸጋገሩንና ቄራ ከሚታረደው ውጪ ህገወጥ የግመል ንግድ የግመል እርድ በየቦታው አስቸግሮኛል አለ። ባለፈው እኮ ጠርጥር ያለው ሰሚት ፍየል ቤት አንዱ ይዞኝ ሄዶ ስጋ ጋበዘኝና ጨፍለቅ ሳረገው ስጋውን ከስጋ ጣዕም ውጭ ሆነብኝና በድድ ነው የሚጨፈለቀው። ይሄ ነገር ስጋ ነው ወይ ያልኩህ ልጅ አሁን ገባ መጠርጠሬ። ምንድነው ያው ግመል የሚበላበት አካባቢዎች አሉ፣ የሚበሉም ሰዎች አሉ። ያን ያህል ውግዝ ምናምን አይነት ነገር አይመስለኝም። እንግዲህ እንደየሃይማኖት ደግሞ የማይበሉም አሉና እኔ አንዳንድ ጊዜ ኖርማል ከሆኑት ነገሮች ይልቅ ባዕድ ነገሮችን ነው የምፈራው። ባዕድ ነገር ማለት ምን ማለቴ ነው? ለምሳሌ ቂቤ ከሙዝ ጋር ቢቀላቀል ምንም አይደለም፣ ሙዝም የሚበላ ነገር ነው። ገንዘባችን ነው እንጂ የምንፈልገውን ነገር አላገኘንም፣ ገንዘባችን ከሰረ ነው እንጂ አትሊስት ጤናችን ላይ መጥፎ ነገር አያመጣም። ባዕድ ነገር ሲጨመር ነው የበለጠ ደግሞ የሚከፋው። ይህም የስጋ ጉዳይ የእርድ ጉዳይ ደግሞ ከሃይማኖት ጋር የተያያዘ ነገር ስለሆነ እንግዲህ በጣም ጥንቃቄ ሊደረግበት ይገባል ነው። የመስከረም አበራ ቤቢ ሻወር ነው። በጣም በብዙ ውሸት የታጠረ ነገር ነው። ብዙ ነገር ይነሳበት የነበረ ትዳራቸው ነው። ቤቢ ሻወር አለ እንግዲህ ለቃለች ሰሞኑን። እንኳን ግን ሰላም ሆነ ነው። አባዬ አንተ ጀምር። እማዬ ብትጀምር ይሻላል። አባዬ ብጀምር ይሻላል። መጡል ደግሞ ሞፈርና ቀንበር የመሰሉ ልጆች እማዬ አባዬ እማዬ በቅጡ ባባብዬ ዘፈን ማትጨፍሩ ልጆች ሴት አልናገርም እንደምታውቁት የመልክ ክፋት በመድኃኒዓለም ጭራሽ የጥሬ ስጋ ቢሉ አይመሰልክ ልጅ መቤት እንዴ ምን ሆነ ነው አንተ ኮንታክት ያደረገ ኤሌክትሪክ ሽቦ ነው የምትመስለው ዝብዝብ ባክሽ አንቺንም አላልፍሽም የቴሌውን ፓወር ባንክ የመሰልሽ ዳፍን ታምሌባ ቆፍጠን ብለህ ቆፍጠን አታረጋትም እንዴ ምንድነው እንደዚህ እንዳጥሚተል መዝለግለግ ስልጆራስ የእነዚህ ልጆች ቪዲዮ በጣም ቫይራል ወጥቷልና ሆን ብለው መሰለኝ እንደዛ ሲሉ የነበረ አባዬ ማዬ አባዬ አንተ ጀምር ኖ እማዬ አንቺ አባ አንተ ጀምር አንቺ ጀምር አባዬ አባዬ አንተ ጀምር እማዬ አንቺ አባዬ የኔ ይደርሳል አባዬ አንተ ጀምር እማዬ ብትጀምር ይሻላል አባዬ ብጀምር ይሻላል የመጀመሪያው ጥያቄ ማርበርግ ቫይረስ ጠቃጠቋቋ ምንድነው እና አባዬ እማስ ምንድነው አሁን ምንድነው የምንለው እኔ እንደ ማንችሎት አይነት እንዳይሰጠኝ እላለሁ እንደዚህ አይነትማ ከሚሰጠኝ እንደው ቆፍጠን እንዳልኩ በሲንግልነቴ ግን ተርብዬ ልቅር ምን አይበልም
አይበልም። ቅነስ ያሉ ብዥና ጥዝ ኡፍም እጭም አንድ ላይ ጭም እንዲህ ተጣብቀው አባዬ ያፈላኸው ፍልት ያለ አባዬ ሸምበቆ እኔ እነሱን ግን አይደለም ካሜራማኑን ነው አሳዶ እንደው መግረፍ በዶቢ አስወልቆ ቁጭ ብለማያ አባዬ ታስብላለህ። አገባም ረሽን አገባም አዋተን ዋሳን ነው። እንግዲህ ክቡራትና ክቡራን ለዛሬ ይዤላችሁ የመጣሁት ቪዲዮዎች እነዚህን ይመስሉ ነበር። በአንዳንዶቹ ተዝናንተናል፣ በአንዳንዶቹ ደግሞ ቁም ነገር ወስደናል። ስትገቡ ላይክ ያላረጋችሁ አሁን ላይክ አድርጋችሁ ውጡ። በሚቀጥለው ባሪፍ ቪዲዮ እንገናኛለን። መልካም ጊዜ። ባይ ባይ።